ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 16 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያ የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ በወለጋ ጠቅላይ ግዛት ለ72 ሰዓታት በቀጠለው ውጊያ በብልጽግናው ሰራዊት ላይ ከባድ ጉዳት ማድረሱን የሚገልጸው ዝርዝር ዘገባ በቀዳሚነት ይቀርባል። በመቀጠል ከአዲስ አበባ አቅራቢያ የተካሄደውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የሰራዊት ታድሶና በጉባኤው የተላለፉ መልእክቶችን የሚዳሰሰውን ዘገባ ይዘነዋል። በሌላ ዜና በአዲስ አበባ በፖርት ሱዳንና በመቀሌ መካከል ያሉ የፖለቲካና የደህንነት የውጥረት እንቅስቃሴዎችንና በቀጠናው እየተፈጠሩ ያሉ ሁኔታዎች ዙሪያ የተሰበሰቡ መረጃዎችን የያዘ የትንታኔ ዘገባ አዘጋጅተናል። በመጨረሻም የአፍሪካ ህብረት በቀይ ባህር ዙሪያ ለመካሄድ እየታሰቡ ያሉ የጦርነት እንቅስቃሴዎችን በማውገዝ የሰጠውን መግለጫና ለዲፕሎማሲና ውይይት ያቀረበውን ጥሪ የሚዳስሰውን ዘገባም ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ከ80 በላይ የብልጽግና ሰራዊት የተመታበት ግንባር። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ለተከታታይ 72 ሰዓታት ባደረገው ከባድ ትንቅንቅ በብልጽግናው ሰራዊት ላይ ከባድ ኪሳራ ማድረሱን አስታውቋል። በውጊያውም ፋኖ ታላቅ ወታደራዊ ጀብዱ የፈጸመ ሲሆን በብልጽግናው ሰራዊት በኩል ከፍተኛ ሰዋዊና ቁሳዊ ኪሳራ መድረሱ ታውቋል። የወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ ኃላፊ ፋኖ ዳዊት አማራ ለጣና ቴሌቪዥን እንደገለጸው ውጊያው የፋኖን የማድረግ አቅምና የወትሮ ዝግጁነት በሚገባ ያሳየ ነው። 80 የጠላትን ሰራዊት እርምጃ ወስደንበት ከዚህ በተጨማሪም 54 የጠላትን የነፍስ ወከፍ ጥቁር ክላሽ በእጃችን አስገብተናል ሲል ተናግሯል። አንሻ ሰይድ በስሩ የሚገኙትን 4 ክፍለ ጦሮች በማቀናጀትና በውስጥ አርበኞች መረጃ መሰረት የጠላትን ኃይል በተጠንቀቅ ሆኖ በመጠበቅ በከፈተው ተኩስ ለተከታታይ 3 ቀናት ያላባራ ውጊያ ማድረጉን በቀኑ ዜናችን ማቅረባችን ይታወሳል። በወለጋ ጠቅላይ ግዛት ምስራቅ ወለጋ ዞን በተካሄደው ውጊያ የኦህዴድ ብልጽግና ሰራዊት ሞርተርና ዙ 23ን ጨምሮ በርካታ የከባድ መሳሪያ ድብደባን ፈጽሞ እንደነበር ፋኖ ዳዊት ተናግሯል። ሆኖም የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ መላው ሰራዊቱ በቁርጠኝነት ባደረጉት ብርቱ ትንቅንቅ የጠላትን እቅዱን ብቻ ሳይሆን አቅሙንም ነው የቀማ ነው። በዚህ ውጊያ አመራሮቹን ጨምሮ ከፍተኛ ቁጥር ያለውን ኃይሉን መተንበታል። የተቆጠረ አስከሬንና የተነሳ የመሳሪያ ገቢን ብቻ ነው በአሃዝ የገለጽ ነው እንጂ የደረሰበት ጉዳት ከዚህም የከፋ ነው ብሏል። የብልጽግናው ሰራዊት ምዕራብ እዝ ከኦህዴድ የሚልሻና ሌሎች የጸጥታ መዋቅር አባላት ጋር ጥምረት በመፍጠር እንዲሁም የአማራ ህዝብ ቋሚ ጠላት የሆነውን ኦነግ ሸኔ በማቀናጀት በዚህ ቀጠና የሚገኙ የአማራ ተወላጆችን በማሳደድ ንብረት በመዝረፍ በመግደልና በማፈን ዋና ወንጀለኛ ሆኖ ቆይቷል። ይህን ተከትሎም በብርቱ አቅም እየተፋለመ ያለው የአንሻ ሰይድ ሰራዊት በተከታታይ ተጋድሎቹ የብልጽግናውን ሰራዊት ከናዛዦቹ በመምታት የአማራን ህዝብ የደረሰበትን ግፍ ማካካስ የሚያስችልና የህልውና ትግሉንም አቅጣጫ የሚያመላክት ድል አድርገዋል። ከአዲስ አበባ አቅራቢያ የተካሄደው የፋኖ ጉባኤ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከተው ማሞና የዙ ወታደራዊ አዛዥ አርበኛ ማንሸቱ በተገኙበት ታላቅ የሰራዊት ተሃድሶ አድርጓል። ከአዲስ አበባ በቅርብ ርቀት የተካሄደው ይህ ወታደራዊ ተሃድሶ የተካሄደው በዙ ስር የሚገኝ የአፄ አምደ ጽዮን ኮር ራምቦ ክፍለ ጦር ሰራዊት ነው። ህወሓት ኢትዮጵያን በወረረበት ወቅት ብርቱ ተጋድሎ በማድረግ የሚታወቀውና የአማራን የህልውና ትግል ከለኮሱት ጀግና የፋኖ ሰራዊት አባላት መካከል አርበኛ ብሩክ ወይም ራምቦ ስም የሰየመው ክፍለ ጦሩ በታላቁ አርበኛ መከተው ማሞ ፊት የተሳካ ልዩ የፖለቲካና ወታደራዊ አቅም ግንባታ ስልጠና አካሂዷል። በአርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ያለፉትን 2 ሳምንታት በወታደራዊ የፊት ለፊት ውጊያ በከተማ ሰርጂካል ኦፕሬሽን በደፈጣና በሽምቅ ውጊያ ስኬታማ ሆኖ እንደቀጠለው ሁሉ የሰራዊት ተሃድሶና የህዝብ ውይይት ስራዎችንም በተከታታይ ያከናወነ ይገኛል። የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ የተሃድሶ ፕሮግራሙን አስመልክቶ ለጣና ቴሌቪዥን በላከው መረጃ ከሐምሌ 1 ቀን እስከ ሐምሌ 16 2018 ዓ.ም ጀምሮ ለተከታታይ 15 ቀናት የድርጅትና የህዝብ ከፍተኛ አመራሮች በተገኙበት ስልጠናው ሲሰጥ ቆይቶ ሲጠናቀቅ የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከተው ማሞ በተገኘበት ነው። የዚህ ልዩ የተሃድሶ መርሃ ግብር ዋና ዓላማዎች የነበሩትም የዓላማ አንድነት መፍጠር፣ ስለ ጠላት አሰላለፍ ቁመና ግንዛቤ መፍጠር፣ ወታደራዊ ታክቲኮችና በፖለቲካ ግንባታ ላይ ያተኮረ ነበር ብሏል። የህዝብ ግንኙነት መምሪያው አንኳር ነጥቦች ብሎ በጠራቸው 4 ኮር የተሃድሶ ፕሮግራም አጀንዳዎች ዙሪያ የሰጠው የተሃድሶ ስልጠና ሲጠናቀቅም
የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ለሰራዊቱ ማበረታቻና የአደራ መልእክት ማስተላለፉን ተናግሯል። አርበኛ መከታው ማሞ ባስተላለፈው መልእክቱም ከግል ቤታችን ወጥተን የጋራ ቤታችን በሆነው ድርጅታችን መሰብሰባችን ለአማራ ታሪካዊ ያሰኘዋል። ይህን ታሪካዊነት የምናጸናው ደግሞ በትግላችን በምንቀዳጃቸው ድሎች ነው። የአማራ ሕዝብ የገጠመውን የመጥፋትና ክብሩን የማዋረድ ፈተና ለአንዴና ለመጨረሻ ጊዜ እንዲወጣ እኛ ልጆቹ በታማኝነትና በጽናት በምናካሄደው ትግላችን ድሉን እናረጋግጣለን። በትግላችን በምናረጋግጠው ትግልም አባቶቻችን የመሰረቷትንና ጠብቀው ያቆዩዋትን ሀገር ሁሉም የአገሪቱ ሕዝብ የሚስማማበትን ስርዓተ መንግስት በጋራ እናቆማለን በማለት ገልጿል። በተሃድሶ መድረኩ ላይ የተገኙት የአጼ አምደ ጽዮን ኮርና የራምቦ ክፍለ ጦር አመራሮች አባላት እንዲሁም ተጋባዥ እንግዶች በበኩላቸው የፋኖ ትግል የወጣበትን ዓላማ አስጠብቀውና አክብረው መከራው የበዛበትን የአማራ ሕዝብ ለማሳረፍ በጽናት እንደሚታገሉ ተናግረዋል። አዲስ አበባ ፖርት ሱዳንና መቀሌም የኦህዴድ ብልጽግና መንግስት አዲስ አበባ ላይ ሆኖ የህወሓትና ሱዳንን ጉዳይ ሲከታተል የፖርት ሱዳን ወታደራዊ ጁንታ በበኩሉ የመቀሌውን ጉባኤ በንቃት እየተከታተለ ነው። የመቀሌው ቡድን ደግሞ የአስመራውን መንገድ እንዳይዘጋበት ለታጣቂ ቡድኑ ማሳሰቢያ ሰጥቶ እኛ እንዳንጠፋ ጠላታችንን አስቀድመን እናጥፋ የሚል የጦርነት ቅስቀሳ በማድረግ ተጠምዷል። የመቀሌው ቡድን በሁሉም የትግራይ ወረዳዎች በሚያደርገው የጦርነት ቅስቀሳው ለአዲስ አበባው የኦህዴድ መንግስት አጀንዳ ሲሰጠው ለፖርት ሱዳን ወታደራዊ ጁንታ ደግሞ ተዘጋጅተ ጠብቀኝ የሚል የአብሮነት ጥሪ አቅርቧል። በተለይም በወይዘሮ ፈትለወርቅ ገብረ እግዚአብሔር የተመራው የአዲግራቱ ስብሰባ የህወሓትን ዝርዝር ፍላጎትና የጦርነት ግብ በግልጽ ይፋ ያደረገ ሆኗል። ወደ አዲስ አበባ ስንሄድ መንገዱን የሚጠርጉልን ኃይሎች አሉ፣ እነሱም ኦነግና ፋኖ ናቸው ከሚለው ንግግራቸው በተጨማሪም ግዛታችንን ሳናስመልስ ክንዳችንን አንንተራስም፣ ለግዛቶቻችን ደማችን ይፈሳል፣ ሐውልታችንን በምናስመልሰው ግዛታችን ላይ ይቆማል፣ ይህ ደግሞ የተነሳንለት የትግላችን ዓላማ ና አደራ ነው በማለት ሞንጆሩን የጦርነት ቅስቀሳቸውን አካሂደዋል። ከወራት በፊት የጦርነት ቅስቀሳውን ተከትሎ ህዝባዊ ተቀባይነት አጥቶ የነበረው የደብረ ጽዮን ቡድን ከቅርብ ሳምንታት ወዲህ ግን የአዳራሽ ስብሰባውንና የወጣቶች አፈሳውን አጠናክሮ ቀጥሎበታል። ወልቃይትን ካልወረርኩም ሞቼ እገኛለሁ፣ ከወልቃይት ውጭ ወደ ውጭ ብሏል። ለዚህ ደግሞ ብቻዬን አልሞትም፣ አብረውኝ ሊሞቱ የቆረጡ አጋሮች አሉ በማለት ለሱ የወራ ቅድ ሲሉ ቀድመው የሚሞቱለት ኃይሎች እንዳሉት በድፍረት ይፋ አድርጓል። የውጭም የአገር ውስጥም አጋሮች አሉ በማለት ነው የተናገረው። የውጮቹ በተተኳሽ ድጋፍ ሰጭነት፣ የአገር ውስጦቹ ደግሞ በተኳሽነትና ቀድሞ ሟች በመሆን የሚያግዙት መሆናቸውን ነው ህወሓት የገለጸው። የጦርነት ዝግጅቱን ብቻ ሳይሆን ዓላማውንም በግልጽ መናገር የጀመረው ህወሓት ግዛቶችን አስመልሼ ሉዓላዊነቴን አስጠብቃለሁ በማለት ግልጽ አድርጓል። በዚህ መጠን ግልጽና ድፍረት በተሞላበት መልኩ ህወሓት ለጦርነት ቅስቀሳ ሲያደርግ ያለፈው ሽንፈቱ እንደማይደርስበት መተማመኛው ምንድነው የሚል ጥያቄ ሊነሳ ይችላል። ምክንያቱም ህወሓት ሁልጊዜም ቢሆን በራሱ አቅም ከሚያደርገው ትግል ይልቅ የሚያግዙኝ ኃይሎች አሉ ብሎ ሌሎች ላይ መንጠልጠል የቆየ ልምዱ ነው። 15 ዓመት ሙሉ ከደርግ መንግስት ጋር ታግሎ መቀሌ መግባት ያልቻለው ህወሓት ከኢህዴን ጋር ግንባር በፈጠረ በሁለት ዓመቱ በሻቢያና በኢህዴን ታዝሎ አዲስ አበባ ገብቶ ነበር። በ2013 ዓ.ም መብረቃዊ ጥቃት አድርሽበታለሁ ብሎ የገለጸውን ጥቃት በሰሜን እዝ ላይ የፈጠረው የሚያግዙኝ ኃይሎች አሉ በሚል ተስፋ ነበር። ምንም እንኳን የመከበብ አደጋ ስለደረሰብኝ ራሴን ለመከላከል ያደረኩት ቅድመ መከላከል ፕሪሚቲቭ አክሽን ነው ብሎ በኋላ ያስተባብል እንጂ ከጥቃቱ በፊት በሚያደርጋቸው የጦርነት ቅስቀሳዎች ላይ ግን የሌሎች ኃይሎች ድጋፍ አለኝ በማለት ደጋግሞ ሲናገር ይሰማ ነበር። አሁን ጀምረዋለሁ ብሎ በሚዘጋጅበት ጦርነት ላይም የሀገር ውስጥና የውጭ ኃይሎች ይደግፉኛል ብሎ ሲናገር የሀገር ውስጥ ደጋፊዎቹን በስም ሲጠቅስ የውጭ ኃይሎችን በስም ከመጥቀስ ተቆጥቧል። ይህን ያደረገበት ምክንያት ደግሞ የሀገር ውስጥ ደጋፊ ብሎ የጠቀሳቸው ኃይሎች ጥያቄ የላቸውም፣ የውጭዎቹ ግን ጥያቄ ይነሳባቸዋል ብሎ ከማሰብ እንደሆነ ወታደራዊ ተንታኞች ይናገራሉ። ሆኖም የህወሓት ፍላጎትና ምኞት ሙሉ በሙሉ የሚሳካ እንዳልሆነ የሚናገሩት የጣና ቴሌቪዥን ወታደራዊ ተንታኞች በቅርቡ ጎንደር ላይ የተመሰረተው የጎንደር ፋኖ አንድነትና የጎንደር ፋኖም ለትግል የወጣበትን ዓላማ ያልዘነጋ መሆኑን በመግለጫው ይፋ ማድረጉ ለህወሓት እቅድ ከባድ እንቅፋት ይሆንበታል ሲሉ ተናግረዋል። ህወሓት ግን ለዚህም ሌላ መውጫ መንገድ ያዘጋጀ ይመስላል። የህወሓት ሌላው እቅድ የሱዳኑን ጦርነት ተከትሎ ያስገባውን ታጣቂ ኃይሉን በቤንሻንጉል ጉሙዝ ክልል በኩል ማሻገርና በጎንደር ጠቅላይ ግዛት በኩል ደግሞ ከፋኖ
የፋኖ መሪዎች መካከል ለሱ ዓላማ ተባባሪ የሆኑትን በመለየት ከቅማንት ኮሚቴ ጋር አጣምሮ በጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሰራዊት ላይ ውጊያ መክፈት ነው። ይህን እቅዱን ደግሞ በሰነድ ጭምር አስደግፎ የእቅድ ማስፈጸሚያ መመሪያ ይፋ እስከማድረግ ደርሷል። ይህንኛውንም መንገድ ቢሆን የሚገዳደር ሌላ ፈተና ለህወሓት የቀረበበት መሆኑን የሚናገሩት የጣና ቴሌቪዥን ወታደራዊ ምንጮች ከአማራ ፋኖ ብሔራዊ ንቅናቄ አፋብን ማዕከላዊ ፖሊት ቢሮ አባላት መካከል 80 በመቶዎቹ የሚሆኑት የጽምዶን ጉዳይ መቃወማቸውና የአማራ ፋኖ አንድነት አመቻች ኮሚቴም ቢሆን በዚህ ጉዳይ በቅርቡ ባወጣው መግለጫው አፋብን የተመሰረተበትን መተዳደሪያ ደንብ አክብሮ እንዲንቀሳቀስ ሲል ማሳሰቡ ይታወሳል። ይህን ተከትሎም ለህወሓት የወራ ፍላጎትና ሀገር የማፍረስ ተልዕኮ ሲሉ ትብብር ማድረግ የማይፈልጉ የፋኖ አባላትና አደረጃጀቶች ቁጥራቸው ከቀን ወደ ቀን እየጨመረ መጥቷል። አስቀድሞም ቢሆን በሰው በላነቱና ጨፍጫፊነቱ የተነሳ ተከታታይ ወቀሳዎች የቀረቡበት ህወሓት ለዳግም ጦርነት እየተዘጋጀ ነው የሚለው ክስ ዓለም አቀፍ ወቀሳና ትችትን እንዲያስተናግድ አድርጎታል። እስከ ትናንት ምሽት ድረስ ከ2 ወራት በላይ በቁም እስር ላይ አውሏቸው የነበሩትን ጄኔራል ታደሰ ወረደን አፍኖ ወዳልታወቀ ቦታ መውሰዱ ተነግሯል። ከቀናት በፊት የአሜሪካው አምባሳደር አርቪን ማሲንጋ መቀሌ ተጉዘው በነበረበት ወቅት ጄኔራል ታደሰ በመታፈናቸው ደብረጽዮን ደግሞ የዲፕሎማት ጋጋታ ምን ይፈይድልኛል በማለት ሊያገኟቸው አልቻሉም። ይህ ሁኔታ ደግሞ አስቀድሞም ቢሆን የዲፕሎማሲ ክሽፈት የገጠመው ህወሓት በቀጣዮቹ ቀናት ወደ ጦርነት የሚገባ ከሆነ የበለጠ ጫና ይበረታበታል ተብሎ ይታመናል። በዚህ ደረጃ የዓለም አቀፍ ወቀሳና ትችት የሚያስተናግድን ቡድን የትግል አጋር አድርጎ ከጎኑ የሚሰለፍ ኃይል ይኖራል ተብሎ የማይጠበቅ ሲሆን በተለይ ፋኖ እንደዚህ አይነት ቀይ ስህተት ውስጥ እንዳይገባ በመሪዎቹ ላይ ጥብቅ ክትትልና ማሳሰቢያ እንደሚሰጥ ይጠበቃል። አዲስ አበባ በዚህ ሰዓት በኦህዴድ ብልጽግና ተደርሶ 4000 ተዋንያን የሚሳተፉበት የምክክር ኮሚሽን ድራማን እያስተናገደች ነገር ግን አይኗን ላፍታም ከሰሜን ሳትነቅል እየተጠባበቀች ሲሆን ፖርት ሱዳን ደግሞ ከአዲስ አበባ የሚላክላት ኤሌክትሪክ ቢቋረጥባትም በባትሪም ቢሆን የመቀሌውን ጉባኤ እየተከታተለች ነው። ለአዲስ አበባም ሆነ ለፖርት ሱዳን ቡድኖች አጀንዳ የሚያከፋፍለው የመቀሌው ቡድን በበኩሉ ወልቃይትን እያማተረ ወደ አዲስ አበባ በረጅሙ አስወንጭፎ የአስመራውን መንገድ ከፍቶ እየተጠባበቀ ነው። በቀይ ባህር ዙሪያ የሚደረግን ጦርነት እናወግዛለን። አፍሪካ ህብረት የቀድሞው የጅቡቲ ውጭ ጉዳይ ሚኒስተርና የአሁኑ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የአፍሪካ ህብረት በቀይ ባህር ዙሪያ የሚደረግን የጦርነት እንቅስቃሴና ውጊያ በጽኑ ያወግዛል፣ ነገር ግን የዲፕሎማሲ ግንኙነቶችንና ንግግሮችን ያበረታታል ሲሉ ተናግረዋል። የኤርትራ መንግስት በቅርቡ ኢትዮጵያ ወራ ልትከፍትብኝ ጦሯን ድንበር አካባቢ ያስፈራለች ብላ ክስ ማቅረቧ ይታወሳል። የዛሬው የአፍሪካ ህብረት ኮሚሽን ሊቀመንበር ማብራሪያም ከዚህ የኤርትራ ክስ ጋር የተያዘ ይሁን ወይም የአረብ ሊግ አባል የሆነችው አገራቸው ጅቡቲ በሊጉ ያሳየችውን አቋም ለማንጸባረቅ ይሁን የታወቀ የለም። የሊቀመንበሩ መልእክት መነሻው የሁቲ አማጽያን የሳውዲ አረቢያን መርከቦችን በባቤል መንደብ እንዳያልፉ መከልከላቸውን ተከትሎ የተሰጠ ነው የሚል አስተያየት ቢሰጠውም ዋናው የመልእክታቸው አድራሻ ግን የአስመራንና የአዲስ አበባ ገዢዎችን የሚመለከት እንደሆነ ዲፕሎማቲክ ተንታኞች ይናገራሉ። የአፍሪካ ህብረት በቀይ ባህር ቀጠና ዘላቂ ሰላምና መረጋጋትን ለማስፈን የሚደረጉ ዲፕሎማሲያዊ ጥረቶችን ሙሉ በሙሉ ይደግፋል ሲሉ የተናገሩ ኮሚሽነር መሐመድ አሊ የሱፍ ሊቀመንበሩ በመግለጫቸው አክለውም ለዓለም የንግድ እንቅስቃሴ እጅግ ስትራቴጂካዊ በሆነው የቀይ ባህር የውሃ መስመር በንግድ መርከቦች ላይ እየተሰነዘሩ ያሉ ጥቃቶች ለቀጠናው ከፍተኛ ስጋት መሆናቸውን አመላክተዋል። የጅቡቲያዊው ዲፕሎማት መግለጫ ሲቀጥልም ህብረቱ በቀይ ባህርና በመካከለኛው ምስራቅ አካባቢ አስተማማኝ ደህንነትን ለመገንባት በሰላማዊ መንገድ የሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶችን ይደግፋል። የአረብ ሊግ አባል የሆኑት የየመን ሁቲዎች በሌላዋ የአረብ ሊግ አባልና የሊጉም ከፍተኛ ገንዘብ አዋጯ ሳውዲ አረቢያ መርከቦች ላይ የወሰዱት አፈና አስከፊ እንደሆነ ገልጸዋል። የሁቲ አማጽያኑ በሳውዲ አረቢያ መንግስት ላይ የባህር ላይ እገዳ መጣላቸውን ካወጁ በኋላ በቀይ ባህር በነዳጅ ጫኝ መርከቦች ላይ የሰነዘሩትን ጥቃት ዲፕሎማቱ ጨምረው በጥብቅ አውግዘዋል። በቀይ ባህር ላይ የሚፈጸሙ ጥቃቶች ዓለም አቀፍ የአቅርቦት ሰንሰለትን፣ የነዳጅ ዋስትናንና አፍሪካ ሀገራትን የኢኮኖሚ ጥቅም አደጋ ላይ የሚጥሉ በመሆናቸው መሰል ጥቃቶች እንዲቆሙና ዓለም አቀፍ ህጎች እንዲከበሩ የጅቡቲው ዲፕሎማት አምባሳደር መሐመድ አሊ የሱፍ አሳስበዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።